አሰላሙ አሌይኩም ወራህመቱላህ በረካቱ ድና የተከበራችሁ የዜነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ጀማኡ ሀይቅ የሚሄድ ዛሬ ኢትዮጵያ ገብታለች ልጅቷ። የተወሰነ የቤት እቃና የተወሰነ ልበላችሁ እንጂ ብዙ ብር ይዟል ጀማ፣ ወላሂ ነው የምላችሁ። እና አብራችን ቆዩ እስኪ። 81,550 ብር የፈጀ ነው የማሳያችሁ ሀይቅ ከተማ የሚሄድ። እዚህ ጋር እንደምታዩት በርበሬና ሽሮ አለን። 7 ኪሎ በርበሬና 10 ኪሎ ሽሮ ነው ያለች። ከ7 ኪሎ በርበሬው ላይ 1 ኪሎ እንደዛ ያልሞላ ወደ ሽሮ ተደርጎበታል። በእርጥብ ቅመም ተደርጎ ነው የተዘጋጀው። በእርጥብ ቅመም ተደልዞ ከደረቀ በኋላ ደረቅ ቅመም ተደርጎበት በአማረ መልኩ እንደዚህ እንደምታዩት ማሻላህ ተባርክረን ሁልጊዜ እንደምነግራችሁ። እዚህ ጋር ደግሞ ሽሮው ነው ማሻላህ። ይሄ 10 ኪሎና 7 ኪሎ በርበሬ ነው። በርበሬ በ620 ብር ሂሳብ፣ ባቂላ፣ አተር፣ ሽምብራ ባቂላና አተር በ220 ብር ሂሳብ ሲሆን አተር ደግሞ በ200 ብር ሂሳብ ነው ማለት ነው። እና ነጭ ሽንኩርት፣ ዝንጅብል፣ አዝማሪ ነው። እነዚህ ለሽሮ ተደርጎበት ከዛም በርበሬ ተደርጎ ተደልዞ ከደረቀ በኋላ ደረቀውን ተደረገበት ማለት ነው። ያው ቆንጆ አዘገጃጀት ማሻላ ተባረክ ረህማን የተዘጋጀው የሚዘጋጀው ቤት ውስጥ ነው ማለት ነው ኢንሻአላ። ከዛ እዚህ ጋር አንድ ዋሂሎ ዘይት አለ። እዚህ ዋጋ ደግሞ 1750 ብር ሲሆን 2 ኪሎ ቡና ደግሞ እዚህ ጋር እንደምታዩት በ1300 ብር 2600 ብር እና የአጥሚት እህል ያው ነገር ነው የሚፈጭ። አሁን ይሄ ሞቅ ሞቅ አድርጌው ነው። ስንት አይነት እህል መሰላችሁ? ይሄ ገብስ፣ አጃ፣ ዘንጋዳ፣ ቀይ ጤፍ፣ ለውዝ፣ እንደገና ሰሊጥ፣ ሱፍ ማሻላ ወደ 10 አይነት ማነው 9 አይነት ነው ማለት ነው ሀባይቢ። አያችሁታ? ይሄን ነው ሞቅ ሞቅ አድርጌው ነው። እዩት ማሻላ እንዴት እንደሚያምር እዩት። አጃ አለ፣ ሱፍ አለ፣ ለውዝ አለ፣ ባቄላ አለ። 10 አይነት ነው ጀማው፣ 10 አይነት እዩት። ባቄላም አለው እና ይሄንን 10 ኪሎ ነው ያዘዘችኝ እንደምታዩት ማሻላ። ዘንጋዳውን ያላበዛሁበት አውቄ ነው፣ ለምን በጣም ጥቁር እንዳይል ብዬ ነው። አሁን ይሄን ማዳበሪያ ያላደርገዋለሁ፣ ጠዋት ይፈጫል ማለት ነው ኢንሻአላ። እና እንደዚህ ምጥን የሆነ የአጥሚት እህል አዛኛለች። እስኪ እዚህ ጋር የምታውቁ ቁጠሩ። ለውዝ፣ ሱፍ፣ ሰሊጥ፣ ዘንጋዳ፣ ጤፍ፣ አጃ፣ ገብስ፣ ባቄላ ያችታ ባቄላ፣ ለውዝ ሁሉ ነገር ማሻላ ተባረክ ረህማን። ይሄ እንግዲህ የተመጣጠነ ነገር ነው ማለት ነው። በተለይ ለመዳም ቅመም ግዴታ ያስፈልጋታል አገሩን እስከምትለምደው ድረስ ይችን ጠጣ እያረገች በእህቷ እጅ የተዘጋጀ ነው ማሻላ። ጽድት ያለ ይሄን የመሰለ ነው የአጥሚት እህልና 2350 ብር ፈጅቷል ጀማኦ። ይሄ 2350 ብር ፈጅቷል። እያት ለውዚት ነች። ከዛ ይሄ ደግሞ ባቄላ ነው። በጣም ቆንጆ ነው እንደዚህ ተደርጎ ሲዘጋጅ ምጥን ይሆናል። አሪፍ ነው። ጨው አረግበታለሁ። ያው ለውዙን እንዳያለዙ ስለፈለኩ ነው። ትንሽዬ ጨው እንደዚህ ቻርጌ አረግበታለሁ በኋላ። ያው ይሄን ይመስላል ማሻላ ተባረክ ረህማን። እዚህ ጋር በርበሬና ሽሮዋን አስፈጭችላታለሁ። ይሄ በነገራችን ላይ ነገ የበሱ ስላለኝ አንዲት እህቴ አብሬ ላስፈጨው ነው እንጂ ዝም ብሎ በፈለጋችሁበት ሰዓት አይገኝም። እኛ ሀገር እንትን አለው ሰኞ፣ ማክሰኞ ምናምን ሮብ፣ ሐሙስ የሚባል አላቸው የአጥሚት እህልና ምናምን የሚቀሰቅሱበት ራሱን የቻለው ወፍጮ አለው። እና ዙሮ ይሄን ይመስላል ማሻላ ተባረክ ረህማን። እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ሰሊጥ ምንድን ነው ምናምን ልትሉኝ ስለምትችሉ ሰሊጡን እስቲ እንደዚህ አድርጌ ላሳያችሁ። አያት እቺ ትንንሿ ፍሬ ትታያችኋለች። እዩት። ሰሊጥ አለው ስላችሁ ያው ትንንሿ ፍሬና ዞሮ ገብሱን በዛ አድርጌዋለሁ። 10 ኪሎ ነው። ከሁሉም አይነት አድርጌ 10 ኪሎ ነው ያረኩላት። በርበሬዋንም ሽሮዋንም ማሻላ ሁሉንም እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ አድርጉ። ከዛ ወደ እቃዋ ስንመጣ ጀማው እዚህ ጋር ደርዘን ቆንጆ ኳሊቲ ስኒ አለ 3200 ብር። እንደገና ደግሞ ረከቦቱ 3700 ብር። የቡና ሱፍራ 1100፣ ጋቻ በወርቃማው 400፣ ትሪ 500 3 ፒስ። ከዛ 1400 ፓርቲሽን። የቁርጥ ሰሃን በ140 ብር ሂሳብና የቆሎ ሰሃን 50 ብር ሂሳብ። እዚህ ጋር ደግሞ በ100 ብር ሂሳብ የሾርባ ሰሃን 450 ደግሞ የፈንድሻ ሰሃን 2600 ብር ደግሞ የውሃ ኮምፕሌት 42 ቁጥር ብረት ድስት 11000 እና 4500 ብር ደግሞ 30 ቁጥር ብረት ድስት በኦሪጂናሉ አለ ማለት ነው። ከዛ ጀማው እዚህ ጋር እንደምታዩት ያው የቁርጥ ሰሃን በ140 ብር ሂሳብ ነው። የሾርባ በ100 ብር ሂሳብ 2600 ብር ደግሞ የውሃ ኮምፕሌት ነው ብያቸዋለሁ። 2800 ብር 9 ፒስ የአስቤዛ 2200 ብር ደግሞ
ሻይ በራድ 1000 ብር ጭልፋ 450 ደግሞ እዚህ ጋር እንደምታዩት የልብስ ባስኬት 250 ደግሞ የእቃ ማንጠፍጠፊያ። ከዛ እዚህ ጋር እንደምታዩት ምን አለ ምጣድ ነው። የዚህ ዋጋ ደግሞ 3800 ብር ነው። ሸክላው እዛው ነው የሚገጠመው ማለት ነው። እሷ በፈለገችው በሆነ ነገር ተለካውና ትሄዳለች። ምጣዱን ታዛለች። ሲመጣ ዙሪያውን በጀሶ አስይዞ ከዛ ማሟሸት ነው ማለት ነው። ከዛ መጥረጊያ፣ መወልወያ፣ ማፈሻ አለ 150 ብር ማፈሻዋ ናት ይቺ ማለት ናት። ይቺ 150 ብር ናት። እዚህ ጋር 250 እና 250 መጥረጊያና መወልወያ 500 ብር 650 ይሆናል ማለት ነው። እዚህ ጋር ደግሞ የልብስ ከለር መዘፍዘፊያ 7700 400 1700 ብር ደግሞ የልብስ ጥስት እዚህ ጋር 700 ብር የብረት ሙቀጫ ከዛ 500 ብር ፌርሜሎ። ይሄ ፌርሜሎ በጣም ቆንጆ ስለሆነ ነው ይሄን እንደጋግሜ የምገዛላችሁ። ሊም ተጠቅሜው በጣም አሪፍ ፌርሜሎ ነው። አንደኛ እንትኑ ዘርዛራ ስለሆነ ይሄ እፍና ይልም አሪፍ ነው። መቆንጠጫ 50 ብር ነው። 5 ከ50 ይሆናል ማለት ነው። እና እንደዚህ እንደምታዩት ነው። ክዳኑ ጧት ይሰራላታል። እዚህ መሃል ሂሳብ ተሰርቶ ያልገባ ቃለ ምንድነው ሞሰብ ነበረ፣ ግን በጊዜ ካስቀመጥኩበት ቦታ ማስቀመጥበት አለኝና ከዛ አልመጣ ሆኖ ሂሳብ ተሰርቶ ግን እዚህ መሃል የለም ማለት ነው። ያ ማለት የሞሰብ ትእዛዝም አላት ልጅቱ ማለት ነው። እና ጀማው ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ወይም ደግሞ 0923 10 74 15 ታገኙኛላችሁ ማለት ነው። ሁለቱም የኔ ስልክ ቁጥር ናቸው። በዋትስአፕ አላችሁ። ኢንሻአላህ ከወደዳችሁት እናንተ ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ትችላላችሁ ኢንሻአላህ። አሁን እዚህ ጋር የማሳያችሁ ቅቤ 10 ኪሎ ነው። አብራችሁ ቆዩ። ሰላም አለይኩም ጀማዓው። ያው እንግዲህ እንደምታዩት 10 ኪሎ ቅቤ ነው የምናነጥረው። ይሄ ትንሽ ተንተክትኮ ስላልኩት ነው። እና ጀማዓው አሁን ቅመማችንን እንጨምራለን። የሚያስፈልጉትን ነገሮች 10 ኪሎ ቅቤ ነው የማነጥረው ማለት ነው። ወደ ምጫሌ የሚሄድ ኢንሻአላህ ይሄንን ከፍቻው ያለሁን ያው አብሮ ይተከተካል። ይሄም እንደዚሁ ማለት ነው። እዚህ ጋር ኮሰረት አለን። እዚህ ጋር ደግሞ ታጥቦ የተቀመጠ ምን አለን በሶ ብላ አጥቡ ሀበቢሆን እርጥብ ቅመሙን አስገብቼበት በዚህ መልኩ ማሻአላ ተባረከ ረህማን እየተተከተከ ነው። እዚህ ጋር እንደምታዩት እንደዚህ በአማረ መልኩ ፏፏ እያደረግን ነው እላችኋለሁ። 10 ኪሎ ቅቤ ነው። ቅመሙን አሳያችኋለሁ እንዴት እንደሆነ። ልጄ ልትወልድ ነው፣ ለልጄ ነው ያለችኝ። ተክተክ በለያ
ጀማው እዚህ ጋር እንደምታዩት ለ10 ኪሎ ቅቤ ማንጠሪያ የሚሆን አለ በሶብላ። ከዛ ኮሮሪማ፣ አብሽ፣ ገውዝ፣ ጥቁር አዝሙድና ሰባቅ። ቅቤያችንም እየፈላ ነው። እንፍጨው፣ ሞቅ ሞቅ እናርግና እንፍጨው ማለት ነው። እና እንፈጨዋለን። ሞቅ ሞቅ እያረኩ ነው እንትን ያልኩት፣ ብዙ እንትን አይፈልግም። ያው ቅመማችንን አርገናል በሚገባ ማሻአላህ። እንደነገርኳችሁ ኮሮሪማ በጣም ይወዳል፣ በጣም ከምነግራችሁ በላይ። ጥቁር ምናምን ሊመስላችሁ ይችላል። አሁን ትንሽ እርድ አረግበታለሁ እዚህ ላይ ከለሩን እንዳምርላት ማለት ነው። ማሻአላህ ሽታው ራሱ በጣም የሚጣፍጥ። ጫውም ይደረጋል፣ ግን ጫው እነሱ እንትኑ ላይ ማድረግ ይችላሉ። ዞሮ ዞሮ እርድ የሚደረገው እንደነገርኳችሁ ለከለር ነው። ተማም ይሄ ትንሽ ተክተክ እናደርገዋለን።